አቤት አቤት የኛ ጭካኔ እንግዲህ እስቲ ይህን ቪዲዮ እዩት። በኋላ ይሄ የምታዩት ምንድን ነው? በቆሎ ነው። እዚህ በቆሎ ውስጥ ምን እንዳለ ተመልከቱ። ላላህ ብላችሁ እንግዲህ እህል ስትገዙ በሚዛን ነው የምትገዙት። ለምሳሌ ከፍታችሁ አታዩትም። እንደዚህ ፍሬው ነው የምታዩት። ከላይ ይከፍቱና ከዛ ኪሎ ላይ ይመዝናሉ። ስንት ኪሎ ነው ለማለት ማለት ነው። እና እንግዲህ ከዚህ ውስጥ እንደምታዩት ድንጋይ ነው የሚወጣው። ድንጋይ ብቻ ሀገራችን ምን ያህል ተጨካክነዋልና። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ እዚህ ይበል። በጣም ከብዷል። ይሄ እንግዲህ ከሀገራችን ነው የተለቀቀው። ዛሬ ግርሙኝ። እስቲ ጉድ ላሳያችሁ። የጭካናችን ጭካኔ የኛን ያልሆነ ነገር የኛን ያልሆነ ሀቅ ለመውሰድ ብዙ እየጋር ቀጥረው እየጋሩ እና ተጨካክናል። በጣም በቃ ሁሉም ለራሴ ነው እንጂ ላንተ ላንቺ የሚል ሰው የለም። አላህ ያውጣን። የምሬ ነው። እኔ ምለው የሆነ ነገር ሰምቼ ነበርና ብዙ ጊዜ አንጀት የፍየል አንጀት የለም፣ የፍየል አንጀት አይበላም ይባላል እና አባባል ነው መሰለኝ። ብቻ ብዙ ልጆች ብዙ ሰዎች ኢትዮጵያ ላይ አንጀት እንበላለን መሰለኝ። የፍየል አንጀት ከጨጓራ ጋር ወይ ከዱለት ጋር የሚበላ አይታችሁ ከሆነ እና ያ ነገር ሁላችንም የፍየል አንጀት በልተን ተጨካክነናል። በቃ ሁላችንም ጥሩ ሰዎች ማለት ነው የፍየል አንጀት አልበላም እያሉ ይጥላሉ፣ ወይ የፍየል አንጀት ያለበት ቦታ አይበሉም። ለምን እንዳልጨክን ጨካኝ እንዳልሆነ። እንዲህ ምንድነው ይሄ ሁሉ ጭካኔ ሀገራችን ላይ እርስ በርስ እንደዚህ የተጨካከነ ነው? እስቲ ላላህ ብላችሁ ይሄን የሚያክል ድንጋይ እንግዲህ 10 ኪሎ ይበልጣል። ይሄ ተመልከቱ። ሰውየው በቆሎ ገዛው ብሎ ድንጋይ እኮ ነው ገዝቶ የሚሄደው። ወይኔ ወላሂ አያስቡም። ወላሂ ተጨካክነናል። መጨካከናችን ታያላችሁ። ሚዲያ ላይ ራሱ ባፋችን አውጥተን እየተናገርን ነው ያለነው። አሁን እኔ ምንም አይነት ቪዲዮ መናገርም ማውራትም አልፈለኩም። መባል የያዘውን አይተሃል። ምንድነው ጀማል ዝም አልክ? በዳውድ ጉዳይ ስንት ሰው ቪዲዮ እንደሰራ አይታችኋል። እስቲ ምን ልበል እስቲ ይሄ ሰውዬ እንርዳው ተጎድቷል አልኩኝ አይደል? እንዳይረዳ ስንት ምቀኛ መጣ። ስንት ምቀኛ እንዱ እናንተ አትረዱት። ባትረዱ እንኳን ዝም ብላችሁ አትቀመጡም። ግን እኔ አከሌ በላይ አልልም። ብዙ ብር የሚረዳው መስሏቸው ምናምን በቃ የፈጣሪ ያለ ይህንን በሰፊው አወራለሁ ኢንሻአላህ። ግን ልለፈው። እኔ ማንንም ስም ጠርቼ ማውራትም ሆነ እንትን ማድረግ ፈልጌ አልመጣሁም። ግን ማንኛሽም ሆንሽ ልክ ነው የምናገረው። እኔ ብናገር ማለት ነው በፍራቻ ሳይሆን በድል። ግን ማንንም ከፍ ማድረግ አልፈልግም። ሁላችሁም ታንሳላችሁ። ትልቅ ሰው ናችሁ ብለን የምናያችሁ፣ ጥሩ ሰው ናቸው ብለን የምናያችሁ ሰዎች ዝቅ ትላላችሁ። በቃ የምሬ ነው። ሰው ይህን ያህል ምቀኝነት ውስጡ እንዳለ፣ ይህን ያህል ጭካኔነት ሰው ውስጥ እንዳለ እኔ አላቅም ነበር። እንዲህ ይሄ ልጅ እኮ ንብረት ቢቃጠልበት እንደ ማንኛውም ሰው ወጥቶ እርዳታ ጠየቀ እንጂ ምንም ነገር እኮ አልተፈጠረም። ምንድነው ይሄን ያህል ምንድነው? እሱ ምን ቢያደርግ ነው ይሄ ሁሉ ሰው የወረዳችሁበት? ግን በፈጠራችሁ እና ልክ እንደዚህ እንደ በቆሎ ውስጥ ድንጋይ ቀብሮ እንደሚያወጣ ሰውዬ በቃ እንደዚህ ነው የተጨካከለ። ሁላችንም ሆድ ውስጥ ከዚህ ድንጋይ የጠነከረ ነገር አለ፣ ጭካኔ ማለት ነው። እና አርፋችሁ ተቀመጡ ባካችሁ። ሁላችንም የራሳችን ተከታይ አለን። ሁላችንም የሚያከብሩን የሚወዱን አሉ። እዚህ ጋር መተን አፋችንን ስንከፍት ሰው ይመዝነናል። የምሬ ነው። ሰው ይመዝናችኋል። ለካ እንደዚህ አይነት ሰው ነህ እንዴ ይላል የሰው ልጅና ራሳችሁን አታርክሱ። ሰው ትልቅ አድርጎ እናንተ ሲያስቡ አትውረዱ። የምሬ ነው። እሱ ልብላ አላለም። እርዱኝ የሰው ዕዳ ልክፈል እንደዚህ ላርግ ነው ያለው። እና ያ ሁሉ ቪዲዮ እየጨፈሩ ጭራሽ ስድብን እየጨመሩ መስራት እናንተ ብቻ ጀግና እናንተ ብቻ በቃ ይሄ ልጅ እኮ አስቦት አይደለም
እንዱ በእናንተ ያሳየኝ ወረበልኝ። ረመዳን ነው መጪውና እንዲህ ሆዴ እንደተቃጠለ ወላሂ ረመዳን ነው እንዱ ያሳየኝ። በእናንተ ላይ አደጋ ደርሱ እንደዚህ ይሄ ዕቃ አይቃጠልም ይላል ሰው ልጅ። እሳት ይመርጣል? እሳት መርጦ ያውቃል? ይፈጣሪ አልሙኒየም እኮ ነው የሚያቃጥለው። ብረት ያቃጥላል እኮ እሳት። አልሙኒየም ራሱ አቅልጦ መስተዋት አፈንድቶ ነው የሚተው። እንኳን ይችን ፍራሽ ራሱ እንደ ቤንዚል የሚቃጠል ይቅርና የምሬ ነው የምላችሁ። ስለምን እንደማወራ ስለማን እንደማወራ ሁላችሁም ታውቃላችሁና አንጀቴ ቅጥል ብሏልና ዛሬ ደግሞ ይሄን ድንጋይ መጡ በቆሎ ውስጥ ቆጥረው እንዱ ተጨካክነናል። አላህ ሁላችንንም የዋህ ያርገን። የዋህ አይጎዳም። ብቻ እናንተ አይጉደልባችሁ። ከጎደለባችሁ የሚረቅጣችሁ ብዙ ነው። ይረባረቡባችኋል። ወላሂ ነው የምላችሁ። ዛሬ ሳይጎልባችሁ እንትን ማለት ይሻላልና አንዳንዴ ይሄን ነገር ያየሁ ጊዜ እኔ በጣም አፈርኩኝ። ምን ነው ወጥተን ባልተናገርን ችግራችንን እዚሁ እና ችግራችንን ወጥቼ ባልተናገርኩኝ እዚሁ ራስ በራሳችን ወጥተን ተዋረርን እኮ ወላሂ ውርዴት ነው። ብቻ በጣም ተናድጄ ግሩፕ ላይም ተሳትፌ አላቅም። ግሩፕ ውስጥ ብዙ እህቶቻችን ላመስግን ፈልጋለሁ። አላህ ነው ጀዛውን የሚከፍላችሁ፣ እኔ አይደለሁም። እኔ ስለለፈለፍኩ አይደለም። እናንተ የሆነ ነገር ስትረዱ ሆነ ስታገኙ ምንድነው ካላህ ነው የምታገኙት፣ ከኔ ወይ ከማንም አይደለም። የሚያውቅላችሁ አላህ ነው። እኔ እውነቴን የምናገረውና ሁሉም ወጥቶ የራሱን ሐሳብ ነው የሚናገረው። የተቃጠለው ንብረት የአረብ ሀገር ልጆች የተበላው ገንዘብ ምንድነው? እዚህ ጋር ተቃጠለ ተበላ እንዴ? የተቃጠለባቸው ልጆች እኮ ቀብድ ነው የሚያስገቡት እኮ። ለምሳሌ ቀብዳቸው ራሱ ሰርቶ ነው የሚከፈላቸው። ወጥቶ ገንዘባችሁን አፍ ብሎኛል አፍ በሉኝ ብሏል። መቼ ነው እሱ አፍ በሉኝ ያለው? ይሄንን ነገር ስለቆየባችሁ ሊቆይባችሁ ነው። በዚህ ምክንያት እንደዚህ ሆኛለሁ ታገሱኝ። አፍ በሉኝ ማለት ገንዘባችሁን ልብላ እኮ አይደለም። ብቻ በጣም ከባድ ነው ነገሩ እና ይሄ ሁሉ ጭካኔ ነው እንግዲህ ሀገራችን ላይ ያለው። እኔ የምናገረውን ነገር ብቻ አላቅም፣ ግን በሰፊው እንመጣበታለን። የምሬ ነው። ይሄ ነገር ያልፋል። ይሄ ልጅ ብዙ ደረጃ ይደርሳል። ከወደቀበት ይነሳል። የተረባረብሽ ሁሉ ታፍራለሽ። የምሬ ነው። ምክንያቱም ሰው ልጅ እንደወደቀ አይቀርም፣ እያስተማረው ነው። ግን ሁላችሁም ምቀኝነታችሁን እዛ አሽጋችሁ ያስቀምጣችሁ አሁን ሚዲያ ላይ መርዝ ስተፉ ያሳፍራል። ከእናንተ የማይጠበቅ ነገር የምሬ ነው። በቃ ልወደድ ባይ ናችሁ። እኛ ብቻ ልወደድ እንዲህ ወይ ጉድ! በቃ እናንተ ብቻ ናችሁ ሁሉንም ጠቅልሎ በቃ የምትወደዱት። ሰራተኛም ጠንካራም እናንተ ናችሁ። አደጋ የማይደርስባችሁ ፈጣሪ ናችሁ እንዴ እናንተ? እኔ በጣም ነው ያፈርኩት። የምሬ ነውና ዛሬ ሲጀመር ሚዲያ ላይ መምጣት አልነበረብኝም። ደህና ደሩልኝ ውዶቼ።